ኑሮን ለማሸነፍ ብላችሁ አንዳንድ ጊዜ ከአይምሯችሁ በላይ የሚሆንባችሁ ጊዜ አለና አላረግም ማለት እየቻላችሁ ግን ችግራችሁ እንዳትሉ ያደርጋችኋልና አንዳንድ ጊዜ ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ ውድ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ያለው አልሐምዱሊላህ እኔ ጋር ሁሉ ሰላም ሁሉ መልካም ነው። በያላችሁበት ቦታ ሰላማችሁ ጊዜ ትትረፍ ይበልልኝ ማለት ነው። ሀባይብ ዛሬ በአዲስ ቪዲዮ መጥቼላችኋለሁ ማለት ነው። ሀባይብ ቪዲዮን ስትጀምሩት አበረታቱኝ። ምንም እንኳን ባያስደስታቸው እንኳን ማለት ነው ቻርጀራችሁን እንድታበትሩ እንፈልጋለሁ ወይም ደግሞ ስልካችሁን ማለት ነው። ሀባይብ በቅንነት ላይክ ያደርጋችሁ ወደፊት አድርጉኝ እስቲ በአዲስ አይዲያ እንዲመጣኝ ራሱ የእናንተን እጅ ማየት እፈልጋለሁ ማለት ነው። ሀባይብ የእናንተን እጅ ማየት ደግሞ በላይክ ነው ማለት ነው። ላይክ ያደረጋችሁ ኮሜንት እየጻፋችሁ አበረታቱኝ ማለት ነው። እኔዋ የመዳም ቤት የምሰራ ሰራተኛ ነኝ ማለት ነው። ወዶቼ እወዳችኋለሁ፣ አከብራችኋለሁ። የምታበረታቱኝ ሁሉ አይዞሽ ችግር የለውም ለምትሉኝ ሁሉ ሁላችሁንም አመሰግናለሁ ማለት ነው። ዛሬ በአዲስ ቪዲዮ የመጣሁት ምን መሰላችሁ ሀባይብ ማለት አንዳንድ ጊዜ አልሐምዱሊላህ ትላላችሁ፣ ጤና ካለኝ ይበቃኛል ትላላችሁ። ሰው ናችሁና ደግሞ በቃ ይሰማችኋል። አንዳንዴ ምንድነው እንደምን ቢያስቡኝ ነው ትላላችሁ ማለት ነው። ያው የኔ ስራዬ እውነት ለመናገር ምግብ ነው፣ ኩሽና ነው ማለት ነው። እና የምሄድበት ሁሉ ተጨማሪ ስራ ነው የሚሰጠኝ ማለት ነው። ለምን እንደሆነ አላውቅም፣ ብቻ አላውቅም። አልሐምዱሊላህ ነው ሁሉም ነገር ከሰዎች ላለመቀያየም የሚኖርበት ቤት ነውና ምን ቤት የሆነ ቃላት ተናግሬ ደግሞ እነሱ ቤት ለመኖር ከነሱ ጋር ለመኖር ለምን ክፉን ያወራለሁ የሚል ሰው ሲጀምር ይረገጥ ይሆን ይናቅ ይሆን አላውቅም። አንዳንድ ጥያቄ ይፈጥርብኛል ማለት ነውና ዛሬ እኔ አልሄድም ማለት እችላለሁ። በነገራችን ላይ ይሄን ነገር የኔ ነገር አይደለም አልሄድም ማለት እችላለሁ። ግን ተቀያይማችሁ አንድ ቤት መኖር በቃ አትመርጡ። መቼስ ሰው እኔ እንጃ ያንን ላለመምረጥ በቃ ሁልጊዜም በመታዘዘው እንትን ላይ እሺ ብዬ ይጓዛለሁ ማለት ነው። የቻልኩትን ያህል እሰራለሁ ማለት ነው። ይሄ እኔ ስራ አይደለም፣ ይሄን አይመለከተኝም አልልም ማለት ነው። እና ያው አሁን ደግሞ ምን መሰላችሁ በዚህ ፀሐይ ምሳ ሰርቼ ጨርሻለሁ አሁን ማለት ነው። 12 ሰዓት አልፏል። በዚህ ተሳክቶ ጨርሷል ማለት ነው። እና ሰላት አልፏል እና ከዚህ አሁን ወደ ማሳ ልንሄድ ነው ማለት ነው። ማሳ ማለት እኔ ማሳ ይላለው የግብርና ስራ መሰራበት የገባጎች ምናምን ያሉበት ቦታ ነው እና እዛ ልንሄድ ነው። እንሄዳለን። ተዘጋጂ የምትይዥው የሚያዝ ዕቃ አለ፣ እሱን አዘጋጅ ተብያለሁ። ብቻ ከፍቶኛል ማለት አላውቅም። በጣም ደብሮኛል ማለት ነው። ሀባይ አበረታቱን፣ ላይክ ሼር እያደረጋችሁ የምንይዘው ዕቃ አለ። ከዚህ በፊት የቆየ ዕቃ አለ። እሱን እያወጣው ነው። ቴምር ነው ማለት ነው። እሱን እያዘጋጀው ነው ማለት ነው። ሀባይ በወዳቸዋለሁ፣ አክብራቸዋለሁ፣ አበረታቱኝ እላቸዋለሁ። ወላሂ በጣም ተናትቻለሁ ማለት ነው። የኔ ስራ ግን አልነበረም አልሄድም ማለት እችላለሁ። ግን እንሂድ ሲባል ደግሞ የሆነ ቃላት እንዴት እናገራለሁ እያልኩኝ የሚለው ነገር ጠፍቶብኛል ራሱ ማለት ፊቴ ራሱ ዝፍ ፈርጌዋል። ይሄም የሚያስጠላው ፊቴ ማለት ነው። ዝፍ ፈርጌዋል። እናንተ ጋር ሲመጣ ትንሽ ተከፍቷል። ምንድን ነው የሚባለው? ይሄ ተከፍቶልኛል ማለት ነው ፊቴ እናንተ ጋር ሲመጣ። እዛ ቤትማ እንዳለ ማታ ነበር፣ ጨለማ ነበር ያረኩኝ እዛ ሰዎች ጋር ማለት ነው። ሀባይብ እወዳቸዋለሁ፣ አክብራቸዋለሁ። ላይክ ያደረጋቸው አበረታቱኝ። እስቲ የምንይዘው ዕቃ ከተመቸኝ የምንሄድበትን ቦታ መኪና ውስጥ እኔ ደግሞ ብዙ ጊዜ ከሴትዮዋ ጋር ስለምቀመጥ መኪና ውስጥ ስለምቀመጥ ማለት ነው አይመቸኝም ለመቅረጽ ምናምን። ከተመቸኝ ቀርጽ ብላችኋለሁ። ካልተመቸኝም እንግዲህ ወዳችኋለሁ፣ አክብራችኋለሁ። ላይክ ያደረጋችሁ አበረታቱኝ ማለት ነው። ውዶችዬ ተከታተሉኝ፣ የምንይዘው ላሳያችሁ ማለት ነው ላችሁ። ይሄንን እዛ ከብቶች ምናምኖች ፍየሎች ምናምን ስላሉ ማለት ነው የቆየ ቴምር ነውና እዛ ነው የምንሄደው ነው ማለት ነው። ፀሐይ ደግሞ ፀሐይ እንዳይመስላችሁ እኔ እንጃ። የምታውቁ ሰዎች ታውቃላችሁ ቢያስባለሁ። በፀሐይ መኪና ውስጥ መሆን እንዴት እንደሚያጥወለውል ልነግራችሁ አልችልም ማለት ነው። ሀባይ እዚህ ጋር ደግሞ ካርቶን አለኝ። በዚህኛው ካርቶን ይሄንን መኪና እንዳያቆሽሽብን መኪና ላይ ልንጭነው ነው። ሌላ ዕቃ አለን ማለት ነው። ካርቶን ውስጥ እየከተትኩኝ ጨርስልኝ ይሁን ባላቅም
ፍየሎች ናቸው ማለት ነው። እዛ ላሉት ፍየሎች 2 አመት ነው አመት ሆኖታል አሉ። ጊዜው አልፏል እና እሱን ይዘን እንግዲህ ወደ ግብርና ስራ ማለት ነው። እኔ የገጠር ሰው መሆንን ያቀኛል መሰለኝ እና እንግዲህ እዛ በመቆፈር በማረስ ወጥቼ ማደጅ ያረባ ጋር የማሳ ስራ መስራት ጀመርኩኝ ማለት ነው። ሀባይብ እንግዲህ እንዴት አድርጌ መኪና ውስጥ እንደምጭነው አላውቅም። የውሃ ካርቶን ምናምኖች ስላሉኝ መኪና እንዳያቆሽሽብኝ ብዬ መኪናውን ራሱ ከቆሸሸ ደግሞ ችግር ነው። ይሄንን ጭነን እንሄዳለን ማለት ነው። ውዶቼ ይኸው ጫንኩኝ ማለት ነው። ውዶችዬ መኪና ውስጥ አረኩኝ ሁሉንም። ሌላ የቀሩኝ እቃዎች አሉኝ ማለት ነው። እነሱን ጭኛለሁ። እንዴት መቼ እንደምደርስ ሙቀቱ አላውቅም። በጣም የሚያቃጥለው። እዚህ ጋር ቡና ፍልቻለሁ መኪና ውስጥ እንዳላንቀላፋ ማለት ነው። ስሄድ ቡና ነስካፌ እጠጣለሁ። ከዛ ነስካፌን ጠጥቼ ጉዞዬን እጀምራለሁ ማለት ነው። ሀባይብ ውዶችዬ ጉድ ሆንኩላችሁ ዛሬ። ወይኔ እናንተ የሰው መኪና ወይኔ ጉድ ይፈርዳል። የድንጋጤ ማለት ነው። ማውራት ራሱ አልቻልኩኝም ሀባይብ። ቅድም ማለት ነው የገጠመኝ ነገር ምን ደክሞኝ እዚህ ጋር ይዘነው የመጣ ነው ስጋ አለ ማለት ነው። አሳርደን ቅድም በሄድንበት ቦታ ማለት ነው። አልቀረጽኩላቸውም ስንሄድ፣ ግን ከሴትዮዋ እኔ ገቢና ውስጥ ከሴትዮዋ ጋር ስለሚቀመጥ ለማሳየት ለመቅረጽ አልተመቼኝም ሀባይብ። የሄድንበት ቦታ ማለት ነው ስጋ ምን ነበረን ቤት ውስጥ አርደን ይዘን መጣን እላችኋለሁ። ምን መሰላችሁ የገጠመኝ ነገር፣ እኔ ደክሞኝ እቃውን ሳራግፍ ሳወጣ ምናምን ስጋውን ትቼ ለምን አልወርድ ከራሴ ገብቼ ለምን አልተኛ፣ በተኛውበት እኮ ነው ትዝ ብሎኝ ማለት ነው መኪና ውስጥ እንዳለ። ወላሂ የሴትዮዋ የመኪናው ቁልፍ ሻንጣው አጋጣሚ ታች ባይሆን ኖሮ ጉድ ሆኜ ነበር ማለት ነው። ወላሂ በጣም ነው የደነገጥኩት ሀባይብ እላችኋለሁ። በዛም ደግሞ በሄድንበት ያው ቴምራችን ለቅመን መጣን፣ ስጋችን ይዘን መጣን እላችኋለሁ ሀባይብ። እንግዲህ እስቲ ልቅመሰው በመጀመሪያ እኔ ልቅመሰው። ነገ ምን እንሄዳለን እኮ ነገ ምን እንሄዳለን እላችኋለሁ። ብቻ አሁን ይሄ ስጋ ቢበላሽ ምን አይነት እንደሚገጥመኝ ምን አይነት ጥያቄ ተጠይቄ ብቻ ምን አይነት መልስ እንደሚመልስ ባላቅም ብቻ አላህ ረዳኝ እላችኋለሁ ሀባይብ። ትኩስ ነው በለው። ይሄ ተምር በጣም ሲጣፍጥ ሩጠብ ነው እኮ። እና አሁን ምን ልታደርጊ ነው ብትሉኝ ይኸው ኪስ ወይንም ፌስታል አዘጋጅቻለሁ ማለት ነው። የሚበቃኝን ኪስ ውስጥ ከትቼ ፍሬዘር ውስጥ ለመክተት ነው፣ በረዶ ውስጥ ለመክተት ነው ማለት ነው።